ወርልድ ቪዥን ኢትዮጵያ ከጦርነት መልስ ባገገሙና በአማራ፣ ትግራይ እንዲሁም ኦሮሚያ ክልሎች ውስጥ ባሉ 12 ወረዳዎች ውስጥ ያሉ 14000 ህጻናት የዕለት ተዕለት እንቅስቃሴያቸውና ስነ-ልቦናዊ ደህንነታቸው ወደ ቀደመው ቦታ እንዲመለስ ማድረጉን አስታውቋል። ግብረሰናይ ድርጅቱ 2000 ከፍተኛ ተጋላጭነት የነበረባቸው ህጻናትን ከቤተሰብ ጋር እንዲገናኙ ካልሆነም ደግሞ ወደ እንክብካቤ መስጫ ማዕከላት እንዲገቡ ማድረጉን ያስታወቀ ሲሆን በዚህ ስራም 2 ዓመት ባልሞላ ጊዜ ከ89000 በላይ ለሆኑ ህጻናትና የወጣት ሴቶች የደህንነት ጥበቃ ተግባራት መፈጸሙንም ገልጿል። በዚሁ የፕሮጀክት ግምገማ መድረክ ላይ የተገኘው የፍትህ ሚኒስቴር ደግሞ ጥቃት የደረሰባቸውን ህጻናትና ሴቶችን ለመታደግ ከተቋቋሙ 87 የአንድ ማዕከል አገልግሎት መስጫ ተቋማት ውስጥ 76ቱን ገምግሞ ዝቅተኛውን ስታንዳርድ ለማሟላት ብዙ እንደሚቀራቸው ማረጋገጡን አስታውቋል። ሪፖርተራችን አቤል አበበ ጉዳዩን በዝርዝር ተመልክቶታል። አንድ ማህበረሰብ የቱንም ያክል የጠነከረ ህብረተሰባዊ ውቅር ቢኖረውም አይበለውና ጦርነት ደጁን የረገጠ ለታ ተወደደም ተጠላ ዜጎችን ደግፎ በአብሮነት ያቆመው ምሰሶ መነቅነቁ ሲከፋም የመናዱ ነገር የሚጠበቅና ተደጋግሞም የሚስተዋል ነው። ይህ በሰብአዊነት ብሎም ለሞራል ባለ ተገዥነት የተሰራ ማህበራዊ ውቅር ሲነቃነቅ ወይንም ሲናድ ደግሞ አስቀድመው ጥላ ከለላቸውን የሚነፈጉት ሴቶችና ህጻናት ስለመሆናቸው የሚያትቱ የግጭት ሪፖርቶች በርካታ ናቸው። ይህ እውነታ እንደ ሌላው ዓለም ሁሉ በኢትዮጵያም በተከሰቱ ግጭቶች ውስጥ የሚስተዋል ነው። ለጦርነት የተጋለጡና ከጦርነት ትንሽ ያገገሙ ያሉ ቦታዎች ላይ ስትሰሩ በጣም ዋናው የሚጠቁት ህጻናትና ሴቶች ናቸው። ቤተሰባቸውን ያጣሉ። ከዚህ ቀደም የነበረው ሶሻል ሲስተም ፕሮቴክት የሚያደርጋቸው የሚጠብቃቸው ሲስተም ይላላል። የሚጠብቃቸው አይኖርም። ላለዕድሜ ጋብቻ የመጋለጥ ሴክሹዋል ቫዮለንስ የምንለው ጾታዊ ጥቃት ለዛ ይጋለጣሉ። ፕሮቴክት የሚያደርጋቸው ሲስተም ስለሌለ ከጦርነቶች መከሰት በኋላ መረጋጋት በሰፈነባቸው ቦታዎች የመንግስትን ጥረት በማገዝ እንዲህ ያለ ችግር ውስጥ የቆዩ ህጻናት ከደረሰባቸው ሰቆቃ እንዲያገግሙና ጥበቃ እንዲያገኙ ከሚሰሩ ግብረሰናይ ድርጅቶች አንዱ የሆነው ወርልድ ቪዥን ኢትዮጵያ በዚህ ጉዳይ ላይ እየተገበረ ያለውን ፕሮጀክቱን ገምግሟል። በአማራ፣ ትግራይና ኦሮሚያ ክልሎች ባሉ 12 ወረዳዎች ውስጥ ከ89000 በላይ ሰዎችን ተደራሽ ማድረግ ችሏል የተባለው ይህ ፕሮጀክት 1000 የሚጠጉ ጾታ ላይ የተመሰረቱ ጥቃቶች የደረሱባቸው ወጣት ልጃገረዶች የጤና እንክብካቤና የስነ ልቦና ድጋፍ እንዲያገኙ ያስቻለ መሆኑም ተነግሯል። ትኩረት ያደረግነው ለመድረስ አስቸጋሪ የሆኑና በከባድ ሁኔታ ውስጥ ያሉ እንዲሁም ህጻናትና ሴቶች የተለያየ አይነት የደህንነት ጥበቃ ችግር ያስተናገዱባቸው ቦታዎች ነው። እነዚህ ጥቂት ጊዜያት የማህበረሰቡን ስርዓቶች በማጠንከር የእነሱን ደህንነት ለማስጠበቅ መሰረታዊ ስራ የሰራንባቸው ናቸው። ከጉዳቱ ከተረፉ ሴቶችና ህጻናት ጋር በመስራት እነሱ አስቸኳይ ስለሚሏቸው ጉዳዮችና ስለ መብቶቻቸው ለመገንዘብ ሞክረናል። እነሱን ከማገዝ ባሻገር የኢኮኖሚ ጉዳዮች ለብዙ ቤተሰቦች ፈተና እንደሆኑ ተረድተናል። ስለዚህ ስለተለያዩ ኢኮኖሚ አመንጪ ተግባራት እነሱን በማስተማርና በማገዝ የፋይናንስ ነጻነት ኖሯቸው ራሳቸውን ለመጠበቅ እንዲችሉ አግዘናል። በእነዚህ ከጦርነት አገግመዋል በተባሉ 12 ወረዳዎች ላይ በተሰራው ስራ ደህንነቱ የተጠበቀ መጠለያ ካምፕ የሚያስፈልጋቸው ከ13000 በላይ ሴቶችን በስነ ልቦና ለማገዝና አቅማቸውን ለመገንባት ጥረት ተደርጓል ነው ያለው ወርልድ ቪዥን። ከዚህ ባለፈም አስቸጋሪ በሆነ ሁኔታ ውስጥ የነበሩ 14000 ህጻናትም የዕለት ተዕለት እንቅስቃሴያቸውና ስነ ልቦናዊ ደህንነታቸው ወደ ቀደመ ቦታው እንዲመለስ እገዛ ስለማድረጉ የጠቀሰው ድርጅቱ 2000 ከፍተኛ ተጋላጭነት የነበራቸው ህጻናትም ከቤተሰብ ጋር እንዲገናኙ አሊያም ወደ እንክብካቤ መስጫ ማዕከላት እንዲገቡ ተደርጓል ነው ያለው። ከሴክተር ውስጥ አንዱ ስራ እነዚህ አሁን ያልኩትን የህጻናት ምቹ ማዕከልን ማቋቋም፣ አስፈላጊ የሆኑትን እቃዎችን ገዝቶ ህጻናት ደግሞ በዛ ውስጥ አስፈላጊውን ሰፖርት እንዲያገኙ የስነ ልቦና ድጋፍ እንዲያገኙ ከጓደኞቻቸው ጋር ተገናኝተው ከነሱ ጋር በጋራ ሀሳባቸውን እንዲለዋወጡ ያለፉበትን ነገር እንዲያወጡትና በዛ ውስጥ እንዲድኑ ሂል እንዲያደርጉ የሚረዳ ሴንተር ነው ማለት። በዚሁ መድረክ ላይ የተገኙት የፍትህ ሚኒስትር ዴኤታው ኤርሚያስ የማነ ብርሃን ከአዲስ ነገር ጋር በነበራቸው ቆይታ ጥቃት የደረሰባቸውን ህጻናትና ሴቶችን ለመታደግ ከተቋቋሙ 87 የአንድ ማዕከል አገልግሎት መስጫ ተቋማት ውስጥ 76ቱን ገምግመናል ያሉት ሚኒስትር ዴኤታው ውጤቱም ዝቅተኛውን መስፈርት ለማሟላት ብዙ እንደሚቀረን አሳይቶናል ብለዋል። ያሉበት ሁኔታ እንዴት ነው ብለን መዝነናል። ደረጃ አውጥተን ሁሉንም የደረጃው ያለባቸውን ክፍተት እናውቃለን። ክፍተቶችን ለመሙላት ሪሶርስ ወሳኝ ነገር ነው። እንዲህ አይነት ፓርትነርሺፖች ደግሞ ሪሶርስን በማሰባሰብ ያላቸው አስተዋጽኦ ከፍተኛ ስለሆነ በዚህ ረገድ የወርልድ ቪዥን እገዛም እዚህም ያሉትን ፓርትነርሺፖች ጋር እገዛ
አብረን የሚሰራበት ሁኔታን የበለጠ ለማጠናከር ነው የተገኘው። እንደሚታወቀው በተለያዩ አካባቢዎች በህጻናትና ወጣት ሴቶች ላይ የሚደርሱ ጥቃቶችን የመግታት ስራ እንዲህ ባሉ በአመታት በተገደቡ ፕሮጀክቶች ብቻ ምላሽ የሚያገኝ ተግባር አይደለምና ለወርልድ ቪዥን ኢትዮጵያም ሆነ ለፍትህ ሚኒስቴር ያነሳ ነው የመቋጫ ጥያቄ ችግሩን በዘላቂነት ለመፍታት ምን እየተሰራ ነው የሚል ነበር። እስካሁን ስንሰራ የቆየ ነው በቦታው ካሉ አጋሮቻችን ጋር ነው። ስለዚህ አጋሮቻችን የማህበረሰቡ እምነት ያላቸው ነገር ግን ቴክኒካል ክህሎትና ስልጠና የሚያስፈልጋቸው ነበሩ። ይህ የአካባቢው ፖሊስ፣ የፍትህ ስርዓቱን እንዲሁም ግብረሰናይ ድርጅቶችን ጭምር የሚያካትት ነው። ትኩረታችን ወርልድ ቪዥን አገልግሎቱን እንዲሰጥ ማድረግ አልነበረም። ከዛም ይልቅ እዛው ባለንበት ጊዜ ያለውን ስርዓት መደገፍና እኛ ፕሮጀክቱን ጨርሰን ስንወጣ ሴቶችና ህጻናት እንዴት መጠበቅ እንዳለባቸው የሚወስነው የአካባቢው ማህበረሰብ ይሆናል። can make decisions in how they want to keep girls and boys safe. በቅርቡ ይፋ ያደረግነው የወንጀል ፍትህ አስተዳደር የሴቶችና ህጻናትን በተመለከተ ያለ የክራይም ሪኮርድ ማኔጅመንት ኢንፎርሜሽን ሲስተም አለ። እሱን ላውንች አድርገናል። ለክልሎች ይሄ የሴቶችና ህጻናት ላይ የሚደርሱ ወንጀሎችና በተመለከተ መረጃ ከሚሰባሰብበት የምርመራ ስራ የሚመራበት ከዋን ስቶፕ ማዕከል ሆነ ከሌሎችም ቦታዎች ከምርመራዎች መረጃዎች ቅብብሎች የሚፈጸምበት ስርዓት አልምተን አሁን በክልሎች ተግባራዊ ለማድረግ በማዕከላዊ ኢትዮጵያ ጀምረናል። በአዲስ አበባ ጀምራ እነዚህ ስራዎች ናቸው እንግዲህ በአንድም በሌላ መልኩ አስተዋጽኦ የሚያደርጉ